ጭራቁን አጥቂ እንዴት አያችሁት? ዛሬ ትክክለኛ ማንነቱን ለእያንዳንድሽ ነው ያሳይሽ። ታዲያ አንድም የአርሰናል ደጋፊ እንዳይቀር ነግሬያችኋለሁ። አንተ ቪዲዮ የምታየው ልጅ ኮሜንት ላይ 14 ቁጥር ታትለቀልቀዋለህ። ዛሬ ያልጻፍክ መቼ ልጽፍ ነው? በደንብ ኮፒ ሊንክ ሼር አድርግ። በደንብ ቫይራል መውጣት አለበት። ዛሬ ጭራቁ አጥቂ ችሏል ነው የምልህ። አይንን ክለብ ከዋንጫ ፉክክር አውጣው ናውጣው። አርሰናልን በምን አቅም ነው የምታወጣው? አዎ አርሰናል ዛሬም ወደ ራሱ ተመልሷል። ከባዱን ጨዋታ ተወጣው በድል 4-1። የመጀመሪያውን 4-1 በገዛ ቤታቸው ሜዳቸውን ለቀው እንዲወጡ አደረግናቸው። አርሰናል ይችላል በሉ አንዴ። ኧረ በመድኃኒዓለም ኮፒ ሊንክ ሼር አድርግ፣ ኮፒ ሊንክ አድርግ። ኤዜ ኤብሬቼዜ ቪክተር ዮኬሬሽ ሁለት ጎልና ገባን ነው ጣው ሴት ልጅ ምን ያህል ተጽዕኖ እንዳላት የምትዩት በቪክተር ዮኬሬሽ። አሁን በተጠናቀቀ ጨዋታ እንግዲህ ቶተናም በአርሰናል 4-1 ተሸንፏል። ከባድ ይሆናል ተብሎ የተሳበው ጨዋታ አርሰናል ሙሉ ለሙሉ ዶሚኔት አድርጎ ነው ይሄን ጨዋታ ማሸነፍ። ጎሎቹንም እንግዲህ ሁለቱን ኤቤሬቺዜ ሁለቱን ደግሞ ቪክተር ዮኬሬሽ ማስቆጠር ቻለ። ኤቤሬቺዜ ለአርሰናል 7 ጎሎችን አስቆጥሯል። ከሰባቱ 5ቱን ያገባው እንግዲህ ቶተናም ላይ። የነጥብ ልዩነቱ ተመልሶ ወደ 5 ሰፍቶ ያው ሲቲ አንድ ቀሪ ጨዋታ ያለው ነው። ብቻ አርሰናል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ። ካንቀላፋበት ተነስ ከትራሱ እንቅልፍ ይነሳል። አርስዬ ንጉሱ ስለኛ ታውሩ ብትችሉ ድረሱ በለው። ኧረ ጾም ነው ብዬ ልፋታሽ ምድረ ቅሪላ ሁላ ገብቶላል። ትረጋጋል። ኧረ በፈጣሪ ምንድነው ያረጋችሁት? አራት እንደዚህ እኮ አይቻልም፣ አልተፈቀደም። ይሄ እኮ ፕሪሚየር ሊግ እኮ ባይዘወይ ማለት ነው። አንድ እንድታስቡት ይሆናላ ቶተናም በጣም ብዙ ተጫዋቾች ተጎድቶበት ነው ምናምን እንዳትሉ ነው። አሁን እዚህ ጋር እንደዚህ አይነት ስለምታራምዱ ነው። ግን አርሰናል ማለት ይሄ 4-1 ይሄንን ጨዋታ ማሸነፉ ሊትራሊ ማለት ነው በቃ የዋንጫ ቡድን እንደሆነ ከኛ የተሻለ የዋንጫ ቡድን እንደሌለ ማሳያ ነው። ይሄ ኤቪደንስ ነው በቃ እግዚአብሔር ስፔሲፊካሊ ኤቪደንስ በቃ። ለምን ካላችሁ ማለት ነው አርሰናል አርቴታ አጠቃላይ የአርሰናል ተጫዋቾች እኛ የአርሰናል ደጋፊዎች በምን አይነት ፕሬሸር ይሄንን ጨዋታ አሩን እግዚአብሔር ነው የምላችሁ በጣም ትልቅ ፕሬሸር። እኔ ፐርሰናል እየፈረው ምናምን ነበረ በጣም ትልቅ ከዚህ በፊት 20ኛ ባለው ወልብስ ነው ነጥብ ጥለን የመጣ ምንም አይነት ቡድን ይሁን በዚህ ሰዓት የምንገጥመው ፕላስ ሲቲ እንደምታውቁት ነው ከዚህ በፊት የነበረውን ጨዋታ አሸንፉ የትላንትናውን ጨዋታ አሸንፉ ምናምን በደንብ እየተቃረበን ያሉ ሰው ይህ ጨዋታ ከምታስቡት በላይ ፕሬሸር ነበረው። እግዚአብሔርን በህይወቴ ከተደሰትኩባቸው የአርሰናል ጨዋታዎች ምናምን መካከል ይሄ አንደኛው ጨዋታ ነው። በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ዋንጫ እንደምንበላና እኛ የዋንጫ ትክክለኛው የዋንጫ ቡድን እንደሆን ማሳያ ይሄ ትክክለኛ ኤቪደንስ ነው። we are the gunners እንችላለን። ስለ ጨዋታው እያንዳንዱ ተጫዋች እንድትሄድ መጣላችሁ እያንዳንዱ ተጫዋች መደነቅ ይገባችኋል። በዛሬው ጨዋታ ማለፈልጋችሁ ተጫዋቾች ምናምን ነገር አሉ። በደንብ ኮፒ ሊንክ አድርጉት። we are the gunners we are መድፈኛ ከኛ የተሻለ ማንም የለም። እኛ ሁልጊዜም አንደኛ ነን፣ ወደፊትም አንደኛ እንሆናለን፣ ዋንጫውንም እንበለዋለን። በደንብ ኮፒ ሊንክ ሪፖስት አድርጉት። የተሰማችሁን ስለ ጨዋታው ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ ያካፈላችሁ። መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ። አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ ትችላለህ እመቤቴን ትችላለህ ኤዜ ተሽከርከርብኝ። ተጸዳዱብኝ። አርሰናል አሸንፏል። ግባና አውጣው። ኤዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋችሁ ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር። ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይኸውላችሁ ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጨዋታ እዚህ ሜዳ ላይ ባይዘዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-2 ሁለታቸው። እኛ ግን ሄደና ራላን ህይወታቸውን በጠበቅ ነው። ማን ከዚህ በኋላ ማንንም ሰው ማይታ አንፈልግም። ዶሮ ይበላል። ለአርሰናል ደጋፊዎች በጣም ትልቅ ይቅርታ ጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። ለምን አትሉኝ?
በቶተናም መጠርጠሬ ማለት ነው። ገና ለገና 20ኛው ቡድን ወልቭስ ነጥብ አስጥሏቸዋል ብዬ በጣም በቀሽሙ ቶተናም ሲጀመር ለንደኒዝ ዋይት ምናምን የሚል ጭው የለም። ለንደኒዝ ዋይት አይገባም። ቸልሲ ጋር ነው ፉክክራችሁ። ጭራሽ የማይመጥናችሁ ቡድን ቶተናም 5 6 7 ጨዋታ እኔ በቅርቡ ራሱ አስታውሳለሁ እኔ የወዳጅነት ምናምን ጨዋታ ነው ሲያሸንፋችሁ ማቀው ቶተናም ጭራሽ አይመጥናችሁም። ቶተናም እኩያችሁ አይደለም ማለት ሚኮ በጣም አዝናለሁ። የአርሰናል እኩያ አይደለም። ፉክክርን እና ሊድስ ጋር ዘንድሮ ሁላ ልትወርድ ትችላለህ ማለት የማንም መቀለጃ ናት የማንም ማለት ነው። 10 ምናምንኛ ይመቻችሁ አርሰናል። ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ጨላ ወንድም ጥላ ቀጣይ ሳምንት አለ። አንተ በዚህ ካልክ አንተ ቢከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ነው ለጋራ ደህንነት ነው እንኳን እንደ በተሰብስበው ነው ይዛ በራሴ አኩዬ ደግሞ ለዚህ ነገር ተጠያቂ ነህ። አቋም ቶ በራሳችን ነው የምንበላው። አዝናለሁ። ወራዳ ትንሽ ማለት ቶተናም ነው። እግዚአብሔርን ሙሉ ኢትዮጵያ ሙሉ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰብስቤ ለቋጠሮ ሳበቃ እንዴት ታቀለኛለህ? ሲጀመር እሱን ተማምኜ መቋጠር እኔ ነኝ ጥፋተኛ። ኤዜ ቆይ ያስፈረማችሁ ቶተናም ጎል እንዲያገባ ነው እንዴ? ደድቦ ጀዝቧል ነበር። ጠብቆ ቶተናም ሲሆን ጎል የሚያገባው አንተም ቪክተር ዮኬሬሽ ምን ታይቶ ነው ዛሬ እንደዛ ጎል የምታገባው? ለመጨረሻ ጊዜ ጎል ስታገባ እዛ ሊዝበን ቤት ነው ያየሁት። እኔ ለማቃጠል ሲሆን ተነስተህ ጎል ታገባ፣ ሌላ ቀን ጎል አታገባም ነበረ። ወይኔ ቂጣቸው የሚያወዛውዙ እነዚህ አስመሳይ አሸርጋጅ ሴት የአርሰናል ደጋፊዎች ማይነ ሰለቸኛው ኳስ አታቁም፣ አይመለከታችሁም። እናንተ ደግሞ ከነሱ ጋር አብራችሁ ቂጣቸውን እየተከተላችሁ አይናችሁ እንዲህ 360 ዲግሪ የምታዞሩ ሰዎች ራሱ ማለት ነው ሲምፕስ ኬራ ያደረጉም እነሱ አቴንሽን ሲል ለማድረግ ነው የመጡት። ወይኔ ዞላ ቶተናም አትችልም። ዳኛው ደግሞ ማለት ነው ከቶተናም በላይ ዳኛው ምንድን ነው? ጋብሪኤል እኮ ዳይቭ ነው ያደረገው። እያየክ ያን ኳስ ትሰጣቸዋለህ። ጎሉ መሻር አልነበረበትም። ባይሻር እነዚህ ምንም አያመጡም። ከዚህም በኋላ ቶተናም ላይ ከአርሰናል እኩል መቋጠረው መውረድ አለባቸው። ትወርዳታለህ ዶሯ። ሚኮስፐርስ ደህና ቲም እንዳለው ሰው ታወራለህ። ይህን ቲም ይዛረን። ወይኔ ቶተናም ማንቸስተር የሚባል ነገር ሲያይ ነው የሚቀያየረው። ሲናስተያለን ትሰጣቸዋለን። ኳስ ባችሉ ወኔ የላችሁም ምድረ ሽንታ። ለማንኛውም አበላም አፈር ደቺ ትበላለህ። ከአሁኑማ ተስፋ እናስቆርጥ። እንዲህ እያሳየን መተህ መጨረሻ ላይ ነው ምን ሰጠህ? እንደዚህ ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽም አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋል ፖርቱጋልና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ ለማንም ወያላ መቀለጃ አቋማን ወይ ቆይ ቶተናም በግል ያደረሰበት ነገር አለ እንደ ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየረው እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው። ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ። ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ። ለቋጠሩ ራሱ አይመችም። በቃ ኤዜ እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ ነው የሚያስብለው። ከክ የሆነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያ ነው ዲፌንደሩ ተሰልፎ ማያቅ ድራጉሺን። ለጊዮኬሬሽ እንደዛ አይነት ስፔስ ሰጥተው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት፣ ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ ነው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ ነው። ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል።
ይመቻችሁ። ናይስ ዊክ። የመድፎ ቤተሰቦች እንኳን ደስ አለን። ተጠባቂውን ለንደን ደርቢ ጨዋታ 4-1 በሆነ ውጤት ማሸነፍ ችለናል። ኤብሬቺዜ 2 ጎሎችን እንዲሁም ደግሞ ቪክተር ዮኬሬሽ 2 ጎሎችን ማስቆጠር ችሏል። በጣም የሚገርም ጨዋታ ዛሬ ተጫውተናል ማለት ይቻላል። የመጀመሪያ አጋማሽም እንዲሁም ደግሞ ሁለተኛ አጋማሹንም በደንብ አድርገን ጨዋታውን ኮንትሮል አድርገን ኳሱን ካጣን በኋላ ፕሬስ የምናደርግበት መንገድ በጣም ይለይ ነበር። እኛም ከሚኬል አርቴታ ሁሌ የምንፈልገው ይህንን ነው። በዛሬ ጨዋታ ላይም በደንብ አሳይቶናል ብዬ አስባለሁ። ተጨማሪም ክሪስቲያን ሙስኬራ ተቀይሮ ከገባ በኋላ የኋላ መስመሩን በደንብ አረጋግቶታል ማለት ይቻላል። እንዲሁም ደግሞ ቪክተር ዮኬሬሽ በዛሬ ጨዋታ ላይ በጣም ልዩ ነበር። ለኔ ማን ኦፍ ዘ ማች ቪክተር ዮኬሬሽ ነው። እንዲሁም ደግሞ ኤብሬቺዜ እንግዲህ ቶተናም ላይ ጎል ማስቆጠር ልምድ አድርጎታል። ባለፈው ሃትሪክ ሰርቶ ነበር። በዛሬው ጨዋታ ላይ እንግዲህ 2 ጎሎችን ማስቆጠር ችሏል። በአጠቃላይ ከክለባችን በጣም የሚገርም እንቅስቃሴ መመልከት ችለናል። ሊጉንም በ5 ነጥብ እየመራ እንገኛለን። ወደ በኋላ ደግሞ ስለ ቡካዮ ሳካ እንዲሁም ደግሞ ስለ ጨዋታው ሚካኤል አርቴታ ያነሳቸው ነጥቦች ይዤላችሁ መጣ ይሆናል። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።